እኔ ከዚህ ዩቲዩብ ላይ እንደ ሀይምና እንደ ሩታ የሚያሳዝነኝ ሰው የለም። እውነት ለመናገር በጣም ብዙ ሰዎች በደል ይደርስባቸዋል፣ ግፍ ይፈጸምባቸዋል። የሀይምና የሩታ ግን የተቆራኘ ነገር እስከሚመስል ድረስ በጣም በሚያሳዝን ሁኔታ በየጊዜው ህይወታቸው ደስተኛ ሆንን ሲሉ ህይወታቸው ሲመሰቃቀል እናያለንና የእውነት በጣም የሚያስጠላ ነገር ነው እየተፈጠረ ያለው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዝት ትርፍ ይበላችሁ። እንግዲህ ያው ማለት እየተደረገ ያለው ነገር እውነት ለመናገር ምንም ደስ የሚል ነገር አይደለም። በየጊዜው እንባ፣ በየጊዜው ሰው መታመን፣ በየጊዜው በደል። ኧረ እኔ ሀይሚና ሩታ እውነት ከሰው ህይወት ዘለው ገብተው ቢሆን ኑሮ እኮ አይ ይሄ የስራቸው እየተከፈላቸው ነው፣ ምክንያቱም የሰውን ህይወት አበላሽተዋል ብዬ የምፈርድበት አንድም ነገር የለም። ከእነሱ ህይወት ገብቶ ነው ሰው እያሰቃያቸውና መከራቸውን እያበላቸው ያለ ማለት ነው። የእውነቴን ነው የምላችሁና እንደዚህ ስናገር ይሄ እኮ ድራማ ነው እንዴት እንደዚህ ትያለሽ ልትሉኝ ትችላላችሁ። እኔ አሁን እዚህ ጋር ስለ ድራማ ስለምናምን አይደለም። ድራማም ይሁን እውነት እሱ በቅርብ ጊዜ የምናየው ይሆናል። እኔ ግን አንድ የተሰማኝን ነገር ነው ምን ነገር የምፈልገው ከዚህ ጋር ማለት ነው። በነገራችን ላይ ሀይሚ በጣም ብዙ ጊዜ ከብሩኬ ጋር ደስተኛ ሆነው ይኖራሉ። የሆነ ጊዜ ላይ ደግሞ መቶ በቃ እንዴት ነው ብቻ ያልታሰበ ነገር ተፈጥሮባቸው እስከ ማልቀስ እስከ መታመም ሁሉ ትደርሳለች እና ይሄ ሁሉ ነገር ግን ከምን የተነሳ እንደሆነ ገብቷችሁ ያውቃል? አስባችሁ ታውቃላችሁ? ማለት የሀይሚ መመሰቃቀል የማንንም ህይወት ነክታ እኮ አይደለም፣ ማንንም አስቀይም አይደለም። ሀይሚ ሰውን የምትበድል ሴት አይደለችም። እውነት ለመናገር ይኸው እንደተናገርኩት የራሷን ነገር መልቀቅ ነው የምትፈልገው እንጂ በራሷ ነገር ላይ እንኳ መከራከር የምትፈልግ ሴት አይደለችም። እና በዚህ እድሜዋ ይሄን ያክል መፈተን፣ ይሄን ያክል ነገ እኮ ነገሮች ሊስተካከሉ ይችላሉ። የማውቀው ነገር የለም ስለ ነገን ያላቅም። ነገር ግን አሁን ባለው በተፈጠረው ላይ ነው እኔ መናገር የምፈልገው እና ከብሩኬ ጋር ሰላም ሆንኩ ስትል የሚበጠብጣት ነገር አይጠፋም። ብሩኬን የሚያውቁትም አፍቃሪንን እያሉ በጣም የማይሏት ነገር የለም። በውስጥ በጣም ስቃይ ነው የሚያበሏት። ሁሉን ነገር ችላው ነው ሀይሚ ማለት ነው። እና አንዳንድ ሰርጎ ገቦች የሰውን ህይወት ለእነሱ ላይሆን ነገር የሰውን ህይወት የሚያበላሱ በጣም ብዙ ሴቶች አሉ። እና በጣም በብዙ ነገር ሀይሚ ችላ፣ ግን ደግሞ እንዲህ ገፍቶ ከህይወቷ ገብቶ የሚያመሰቃቅላት ነገር አይጠፋም። እና እኔ ምን እንደማስብ ታውቃላችሁ? የምሬን ነው። ቤተሰብ፣ እህት፣ ወንድም፣ አባት፣ እናት በአጠቃላይ አባት እናት የሚያጠፋው ጥፋት ከልጅ ደርሳል ይባላል እና ማለት ነው። እኔ ይህን ወሬ የምትረዱኝ የምሬን ነው። በቃ ትክክለኛ አእምሮ ያላችሁ ሰዎች ናችሁ እንጂ ትክክለኛ አእምሮ የሌላችሁ ሰዎች እኔ ልትረዱኝ አትችሉም በዚህ ሰዓት ላይ ማለት ነው። ከድራማው ምናምን ወጣ እንበልና እኔ ማለት ማስተዋል ያለብን ነገር ግፍ እንዴት እንደሚደርስ ልነግራችሁ ስለፈለግኩ ነው። በነገራችን ላይ ብዙ ጊዜ አብርሃምን ታዩታላችሁ። የምሬን ነው የምላችሁ። በጣም የሴት እንባ አለበት ይሄ ልጅ፣ በጣም የሴት እንባ። እናት የወለደች እናት ሁሌም እያለቀሰችበት ነው። የወለደች እናት እንባ ደግሞ መሬት ላይ አይወድቅም። ገባችሁ አይደለም? አብርሃም ዛሬ መቆሙን አይደለም ማየት ያለብን ከዚህ ጋር። አብርሃም የሚያስለቅሰው እንባ የት እየሄደ እንዳለ ግን ተረድታችሁታል? የት ሂዶ ከማን ላይ በደል እየደረሰ እንደሆነ ተረድታችሁታል? እውነት ይሄ ነው በቃ ሴት ልጅ ማስለቀስ፣ ሴት ልጅ መበደል ከራሳችን ላይ መድረሱ አይደለም። እኛ ደህና ስለሆነን አይደለም። በዙሪያችን ያለ ሰው፣ በቤተሰቦቻችን ያለ ሰው ግን ገብቶ ያመሰ ምንድን ነው የሚባለው? ቤተሰብ ጠፋብኝ፣ ያመሰቃቅላል። እና ሩታና ሀይሚ እኔ ማርያም እንምላችሁ በጣም የዋህ ሰዎች ናቸው። በጣም የዋህ ቀርቦ ለእኔ ቀርብ ያውቂያቸው እኮ አይደለም። እንዲሁ መልካም የሆነን ሰው እንዲሁ ትለዩታላችሁ። የምሬን እንምላችሁ ክፉ የሚያደርጋቸው ሰዎች ካሉ እኔ እንጃ እንዴት እንደሚያስተውሉ አላውቅም። እና ግን የዋህ ሆነው ሳለ ጫናውም በደሉም ከነሱ ላይ ነው የሚደፈደፈው፣ ከነሱ ላይ ነው የሚበዛው። እና ለምን በዚህን ያክል እና ምን ለማለት ፈልጌ ነው ቤተሰብ እንድትረዱኝ የሚፈልገው አብርሃም ሴትን የሚያስለቅሰው እንባ በተዘዋዋሪ ግን ሀይሚን ዋጋ አስከፈላት። ሀይሚን ዋጋ አስከፈላት። አያችሁ፣ የሴት እንባ ጠባ አይልም የምንለው ብዙ ጊዜ ለዚህ ነው። እንባ ይዘገያል እንጂ የሆነ ጊዜ ላይ በደሉን አይረሳም። ልንገራችሁ፣ በየትኛውም አጋጣሚ ይመጣል ያን ሰውን ያስቀየማችሁ ሰውን የበደላችሁት ነገር እና አብርሃም
ዛሬ አንተ የቆምክ ቢመስል እችን አንድ ፍሬ ልጅህን ግን አንተ በምትሰራው ስራ እያሰቃያት ነው፣ እውነት ለመናገር ማለት ነው። እኔ ምን አደረግኩኝ ልትል ትችላለህ። ለነገሩ አንተ ደረቅ ነህ፣ ምንም የሚገባ ነገር የለም። እኔ ሁሉን ነገር ላሸንፍ ስለምትል አንድ እናት እስከ ልጇ በአንተ ምክንያት ታለቅሳለች። በተቃራኒው ደግሞ እችን ትንሽዬ ልጅን ትንሽዬ እህትን በአንተ በደል ታለቅሳለች። የምሬ ነው። በደንብ አገናዙት ቤተሰብ እና እንደነገርኳችሁ ሀይሚ ከማንም ደርስ አይደለም፣ ማንንም ነክታ አይደለም ይህ ሁሉ መታመም ይህ ሁሉ ስቃይ የሚደርስባትና ሩታም እንደዛው በተቃራኒ የምሬን ነው ማለት እኔ ሀይሚንና ሩታን የምጠሉ ሰዎች ግን ማለት ነው እግዚአብሔርን ነው የምላችሁ ማለት እሴት መሆናችሁን ትረሳላችሁ ነው ወይስ ደግሞ በእነሱ ላይ የሚደርስ በደል እነሱ የሚከፉበት መከፋት እነሱ የሚሰቃዩበት መሰቃየት ከእናንተ ላይ እንዲደርስ ትፈልጋላችሁ? ማለት እኔ እንጃ። ብዙ ጊዜ በተበደለ ሰው ላይ ማላገጥ ተወዳላችሁ። ብዙ ጊዜ የተበደለን ሰው ስትረግጡ አያችኋለሁኝ እና ምን አይነት ልብ ቢኖራቸው ነው ብዬ አስባለሁ። የሰው ልጅ በእርግጥ ጥፋት አያጠፋም ማለት አይደለም። ሀይሚና ሩታ መልካም ስለሆኑ ጥፋት አያጠፉ ማለት አይደለም። እንደ ማንኛውም ሰው እስከሆኑ ድረስ ያጠፋሉና ግን ብዙ ጊዜ ባደረጉትም ባላደረጉትም ነገር በጣም ከነሱ ላይ በደል ይበዛል። ለምንድን ነው ግን ማለት አስቡት። ሩታ ልጅ ይዛ ባሏን ትለምናለች፣ ባሏ ግን ጠቅጥቋት ይሄዳል። ይሄን ባ የት እንደሚሄድ ታውቃላችሁ? ይሄን ባ ሩታ የምታነባውን ባ የት እንደሚሄድ ቀጥታ በቃ ማወቅ ከቻላችሁ ማወቅ ነው። ምንም ግልጽ ነገር ነው ማለት ነው። እና ብቻ እግዚአብሔር ከተበዳዮች ጎን ይሁን። እውነት እንደዚህ አይነት ነገርን በጣም ነው የሚያስከፋው። እና የሀይሚና የብሩኬ ድራማ የሚሆን ምንም ይሁን ግን እኔ ከዚህ ጋር ማስረዳት የፈለግኩት የአብርሃምን ነገር ነው። አብርሃም ሴት ያስለቅሳል፣ በተቃራኒ ሴት እህቱ ታለቅሳለች ማለት ነው። እና በገዛ ዘመዳችሁ ምክንያት የእናንተ ህይወት መመሰቃቀል ማለት ይከብዳል። እኔ የተረዳሁትና የተገነዘብኩትን ነገር ልነግራችሁ ስለፈለግኩ ነው። እና ሀይሚዬ ፈጣሪ አምላክ ባለሽበት ይጠብቅሽ። ምናልባትም እኮ እንደዚህ በመውደቋ ራሱ የምታላግጡ ሰዎች ትኖራላችሁ። በእውነት ውሸት ነው ድራማ ነው ትላላችሁ ከዚህ ጋር። በነገራችን ላይ የሰው ልጅ ድንገት ፌንት የሚሰራው ማለት ነው የምር አእምሯችን ከሚቀበለው በቃ መያዝ ካለበት በላይ ሲይዝ ነው። ከዛ በላይ ከተጫነበት በጭራሽ ማስተዋልን መቋቋም ምንም የምንችለው ነገር የለም። ለዛ ነው ሀይሚ በየጊዜው የምትወድቀው ማለት ነው። እና በጣም ከባድ ነው ለማለት የፈለግኩት። በሰው ላይ ዘላችሁ አትፍረዱ። እናንተ በቦታው ስትሆኑ ብቻ ነው ሁሉን ነገር ማከናወን የምትችሉት። ሁላችሁም አሁን ከዚህ ጋር ሀይሚ ቃል ገብታለች ገለመሌ ብሩኬ እንደዛ ብሩኬ ትላላችሁ፣ ግን በቦታው ስንሆን እኛ ራሱ የምንወስነው ውሳኔ የተዘበራረቀ ነው የሚሆን። ምንም የምናውቀው ነገር የለምና ብቻ ሩታም ሆንሽ ሀይሚ የምር ፈጣሪ አምላክ ህይወታችሁን ያስተካክልላችሁ። ደስተኛ ሆናችሁ የምትኖሩበት ቀን ናፈቀኝ። በእውነት በጣም የሚያስጠላ ነው። በቃ ደርሶ ደስታችሁን የሚያደፈርስ ደርሶ ደስታችሁን የሚነጥቅ ነገር ፈጣሪ አምላክ አይጣልባችሁ። በተለይ በሴት ዙሪያ እንደዚህ የሰውን ህይወት የምታመሰቃቀሉ ሴቶች ደግሞ ማለት ነው ፈጣሪ አምላክ ዋጋችሁን ይስጣችሁ። በእውነት እዩም ሆንሽ ሄርሜላ ነገ በጤም ሳራሽ ትደፊያለሽ እያንዳንድሽ ማለት ነው። በሰው ላይ የምታሴሪ ሁሉ ብቻ በእውነት ስሜታዊ ሁኜ ነው የማወራው። መብራኑ ነው የምላችሁ ማለት እኔ ከዚህ ጋር ከአብርሃም ጋር ችግር ኑሮብኝ አይደለም። ገባችሁ? አላውቀውም፣ አያውቀኝም። እንደ ማንኛውም ሰው ሚዲያ ላይ ነው የማውቀው። ሀይሚንም ሩታንም ሚዲያ ላይ ነው የማውቃቸው። ግን ሰው ስትሆኑ በሚደርስባቸው ነገር ማገናዘብ ትችላላችሁ። የእውነቴን ነው። እና ስለ ብሩኬና ስለ እዩ ጉዳይ እሱ እንግዲህ ጊዜ የሚፈታው ይሆናል። ምንም የምናውቀው ነገር የለም።